ጌታን ከመሬ ነው የምነግራችሁ ማለት ነው። ዋነኛው ቆይ ሄርሚያ እንዴ ልንገርሽ፣ ዛሬ ጠራዋችሁ የመጀመሪያው ነገር ካንቺ ጋርም እንደ ወንድም ብዙ ነገር አሳልፌያለሁ። ተረዳሽኝ ሩታ? ካንቺ ጋርም ደግሞ እንደ ወንድም ብዙ ነገር አሳልፌያለሁ አይደለ? እኔ ደግሞ ክብራችሁን ስታጡ ማየት አልፈልግም። ተረዳሽኝ? በዚህ ልክ ሄዳችሁ ስትለማመጡት ምናምን ነው ልጁ የማይሆን ነገር ውስጥ የገባው። ገባሽ? በቃ ምን ሆነ ነው ሲባል አልፈልግም፣ እየጨቀጨቁኝ ነው፣ ሰላሜን እፈልጋለሁ። ተረዳሽ? ካፌ ሲሄድ ይመጣሉ፣ ከሀገር እንኳን ልውጣ ብል ፓስፖርቴን ደበቁብኝ። ተረዳሽና በቃ ጭቅጭቃቸው ሰለችኝ። እኔ ነፃነት ነው ፈልገው እሷንም የመረጥኩበት ፍቅርን የመረጥኩበት መንገድ ምክንያት ምንድነው? ነፃነቴን ስለምወድ ነው ሲል በቃ እኔ ደግሞ ብዙ ነገር ከእናንተ ጋር ጥሩ ነገር እንደማሳለፌ አሁን ቁም ነገር ስናደርገው ጥሩ ነገር እንደማሳለፌ በዚህ ልክ ሄዳችሁ ራሳችሁን ማውረዳችሁ ልክ አይደለም። ኮራ ብትሉ እንደዚህ ልጅ ጀንተን ብትሉበት እኮ መምጣቱ አይቀርም እኮ ያን ነገር እኮ ሳናደርግ ቀርተን አይደለም፣ ግን ደግሞ አለ ላይፋችን ውስጥ እየጠፋ አይደለም። ያን ነገር በምናደርግበት ሲመጣ እየተቀበልሽ ነው አሩታ እንዴ? ሲመጣ ከተቀበልሽ ለምንድን ነው ይሄን የማያደርገው እንዴ? ሄርሜላ ሲመጣ መጥቶ ሲያወራሽ አይ ማቲ ነው ማቲው ከሆነ ታዲያ ልክ እኮ ነው ልጁ እንዴ? ነው ማለት መልመድ አለባችሁ። ተረዳሽ? በቃ ሲመጣ ሁሌ የምትቀበዩ ከሆነማ በቃ እንዴ አሁንም እኮ ነገ መጥቶ የሆነ ነገር ይላችኋል። ተረዳሽ? ነገ መጥቶ አይ ከፍቅር ጋር መሆን አልፈልግም ከእናንተ ጋር ነው መሆን ፈልገው ሲል እሺ ልትሉት የራሳችሁ ነገር ይኖራችሁ ለራሳችሁ የሆነ ቦታ ስትሰጡት ነው ሰው መጥቶ እዛ ጋር ቦታ ሊሰጥሽ የሚችለው። አይ ነው እኮ ከባድ ነው ሩታኔ እየፈረድኩ እንዳይመስልሽ ገባሽ? የልጅሽ አባት ሆኖ ታለው ምናምን እየፈረድኩ አይደለም፣ ግን ደግሞ የሆነ ነገር ልታሳዩ ይገባል። ገባሽ አይደለ? ሁሌ ስትለማመጩ ስርስሩ ስትዩ ማንም ሰው ረክቶሽ ነው የሚያልፈው። ተረዳሽኝ ሄርሜላ? አንቺን ብትሆኝ ገባሽ አይደለ? የሆነ የራሳችሁ ውሳኔ ያስፈልጋችኋል እንዴ። አሁን እኮ እሱ በጣም እንትን እያለ ነው የሚሄደው። ገባሽ አይደለ? አሁን ደግሞ ፍቅር ደግሞ ይሄን አጋጣሚ ትጠቀመዋለች፣ እናንተን ለመጉዳት ነው ትጠቀምበታለች። ስለዚህ ይሄ ነገር አግባብ አለው ብዬ አላስብም። ስለዚህ ምን ማድረግ ነው ያለብን የሚለውን ነገር ያው እኔ ሁሌ አለው ከጎናችሁ እንደ ወንድም አለው ከጎናችሁ። ስለዚህ ማድረግ ያለብን ምንድነው አብርሃምን ወደዚህ የሚመጣበትን መንገድ እናንተ ተገልብጣችሁ አብርሃም እናንተን ፈላጊ መሆን አለበት። ተረዳችሁ? ስለዚህ የማስበው ነገር ምንድነው አብርሃም ወደ እናንተ ተመልሶ እናንተን ፈላጊ እንዲሆን ምን ማድረግ እንዳለብን አንዳንድ ሀሳቦች አሉኝ። ዳኒ እናንተን ነው ወይስ አንዳችሁን ነው? እኔ አላውቅም። አሁን ላይ አንዳችሁን በለው ወይ እሺ አንዳችሁን እንዲወስን አይደለ እንዲወስን አድርገው። ምክንያቱም እኔ ብዙ ነገር እየተባልኩ ስለሆነ ነው እዚህ ጋር ስመጣ ለሩታ ዘጋዘ እንደዛ እንድባል አልፈልግም። እንደ ወንድም አንዳችሁን ይምረጥ። በቃ እንደ ወንድም አብሬያችሁ ልሁንና አብርሃምን እይታውን ወደዚህ እንመልሰው። ተረዳችሁ? ከዛ ወስኖ አንዳችሁን ይምረጥ። ከዛ ከአንዳችሁ ጋር ይኖር። ስለዚህ ያን ደግሞ እንዴት ማድረግ እንዳለብን እነሱ ከሚያስቡት በላይ እኛ ብዙ ነገሮችን ማሰብ እንችላለን ብዬ አስባለሁ። ስለዚህ ሻይፉና እያለን እናውራው። ምነግራችሁ ነገር አለ ሶ በዛ መንገድ በእርግጠኝነት ነው የምላችሁ ከ100% በላይ እርግጠኛ ነኝ አብርሃም ውሳኔውን ያሳየናል። አዎ እኔ ደስ ይለኛል ነው ስለምናገር ውሳኔው ሶ አቸኩሉ ማለት አቸኩሉ ኦኬ። መጀመሪያ ቪዲዮን ሲታዩ ሰብስክራይብ፣ ላይክ፣ ኮሜንት እያረጋችሁ የቡታጀራ ዩቲዩበሮች እውነታውን ብቻ ይዘሽልን ላይ ምንም ውሸት አንፈልግም የምትሉ ሰዎች እኔን ጌታን ከመሬ ነው የምነግራችሁ ማለት ነው። ዋነኛው ቆይ ሄርሚያ እንዴ ልንገርሽ፣ ዛሬ ጠራኋችሁ የመጀመሪያው ነገር ካንቺ ጋር እንደ ወንድም ብዙ ነገር አሳልፌያለሁ። ተረዳሽኝ ሩታ? ካንቺ ጋር ደግሞ እንደ ወንድም ብዙ ነገር አሳልፌያለሁ አይደል? እኔ ደግሞ ክብራችሁን ስታጡ ማየት አልፈልግም። ተረዳሽኝ? በዚህ ልክ ሄዳችሁ ስትለማመጡት ምናምን ነው ልጁ የማይሆን ነገር ውስጥ የገባው። በቃ ምን ሆነ ነው ሲባል አልፈልግም፣ እየጨቀጨቁኝ ነው፣ ሰላሜን እፈልጋለሁ። ተረዳሽ? ካፌ ሲሄድ ይመጣሉ፣ ከሀገር እንኳን ልውጣ ብል ፓስፖርቴን ደበቁብኝ። ተረዳሽና በቃ ጭቅጭቃቸው ሰለችኝ። እኔ ነፃነት ነው ፈልገው እሷንም የመረጥኩበት ፍቅርን የመረጥኩበት መንገድ ምክንያት ምንድነው ነፃነቴን ስለምወድ ነው ሲል በቃ እኔ ደግሞ ብዙ ነገር ከእናንተ ጋር ጥሩ ነገር እንደማሳለፌ አሁን ቁም ነገር ስናደርገው ጥሩ ነገር እንደማሳለፌ በዚህ ልክ ሄዳችሁ ራሳችሁን ማውረዳችሁ ልክ አይደለም። ኮራ ብትሉ እንደዚህ ልጅ ጀንተን ብትሉበት እኮ መምጣቱ አይቀርም። ያን ነገር እኮ ሳናደርግ ቀርተን አይደለም፣ ግን ደግሞ አለ ላይፋችን ውስጥ እየጠፋ አይደለም። ያን ነገር በምናደርግበት ሲመጣ እየተቀበልሽ ነው አሩታ እንዴ? ሲመጣ ከተቀበልሽ ለምንድን ነው ይሄን የማያደርገው እንዴ? ነው ሲባሉ ማለት ነው። ሄርሜላ ሲመጣ መጥቶ ሲያወራሽ አይ ማቲ ነው ማቲው ከሆነ ታዲያ ልክ እኮ ነው ልጁ እንዴ? ነው ማለት መልመድ አለባችሁ። ተረዳሽ? በቃ ሲመጣ ሁሌ የምትቀበዩ ከሆነማ በቃ አሁንም እኮ ነገ መጥቶ የሆነ ነገር ይላችኋል። ተረዳሽ? ነገ መጥቶ አይ ከፍቅር ጋር መሆን አልፈልግም ከእናንተ ጋር ነው መሆን ፈልገው እሺ ልትሉት የራሳችሁ ነገር ይኖራችሁ ለራሳችሁ የሆነ ቦታ ስትሰጡት ነው ሰው መጥቶ እዛ ጋር ቦታ ሲሰጥሽ ይችላል። አይ ነው እኮ ከባድ ነው ሩታኔ እየፈረድኩ እንዳይመስልሽ ገባሽ? የልጅሽ አባት ሆኖ ታለው ምናምን እየፈረድኩ አይደለም፣ ግን ደግሞ የሆነ ነገር ልታሳዩ ይገባል።
ገባሽ አይደለ ሁሌ ስትለማመጩ ስርሰሩ ስትዩ ማንም ሰው ረክቶሽ ነው የሚያልፈው ትነሽ ለመስቀል ተረዳሽ ሄርሜላ አንቺን ብትሆኚ ገባሽ አይደለ የሆነ የራሳችሁ ውሳኔ ያስፈልጋችኋል እንዴ አሁን እኮ እሱ በጣም እንትን እያለ ነው የሚሄደው ገባሽ አይደለ አሁን ደግሞ ፍቅር ደግሞ ይሄን አጋጣሚ ትጠቀመዋለች እናንተ ለመጉዳት ነው ትጠቀምበታለች ስለዚህ ይሄ ነገር አግባብ አለው ብዬ አላስብም ስለዚህ ምን ማድረግ ነው ያለብን የሚለው ነገር ያው እኔ ሁሌ አለው ከጎናችሁ እንደወንድም አለው ከጎናችሁ ስለዚህ ማድረግ ያለብን ምንድነው አብርሃምን ወደዚህ የሚመጣበት መንገድ እናንተ ተገልብጣችሁ አብርሃም እናንተን ፈላጊ ነው ማለት እርጉዝ ነች ስለዚህ ማስበው ነገር ምንድነው አብርሃም ወደ እናንተ ተመልሶ እናንተን ፈላጊ እንዲሆን ምን ማድረግ እንዳለብን አንዳንድ ሀሳቦች አሉ አሁን ላይ እሺ አንዳችሁ እንዲወስን አይደለ እንዲወስን አድርገው ምክንያቱም እኔ ብዙ ነገር እየተባልኩ ስለሆነ ነው እዚህ ጋር ስመጣ ለሩት ተዘጋጀ እንደዛ እንድባል አልፈልግም አንድ ወንድም አንዳችሁን ይምረጥ በቃ አንድ ወንድም አብራችሁ ልሁንና አብርሃምን እይታውን ወደዚህ እንመልሰው ታርዳችሁ ከዛ ወስኑ አንዳችሁን ይምረጥ ከዛ ካንዳችሁ ጋር ነው ስለዚህ ያን ደግሞ እንዴት ማድረግ እንዳለብን እነሱ ከሚያስቡት በላይ እኛ ብዙ ነገሮችን ማሰብ እንችላለን ብዬ አስባለሁ ስለዚህ ሻይፉና እያለን እናውራው ምንነግራችሁ ነገር አለ ሶ በዛ መንገድ በእርግጠኝነት ነው የምላችሁ ከ100% በላይ እርግጠኛ ነኝ አብርሃም ውሳኔው ያሳየናል አዎ እኔ ደስ ይለኛል ነው ስለምናገር ውሳኔው ሶ አቸኩሉ ማረለ እናንተ ክብር የሚባል ነገር የላችሁ ወይ የኔ ጥያቄ ክብር የሚባል ነገር የለም ወይ አሁን ደግሞ ምን ሊያረጉ መሰላችሁ አብርሃም እነሱን እያናደደ አይደለም እያበሳጨ ነው አሁን ሄርሜላ ከዳኒ ጋር ሆና ትመጣለች ሊወያዩ ነው አሁን ማለት ሻይ ቡና እያለን እናውራ ብሎ ነበርና እኔ ሲመስለኝ ዝም ብያውን የገመትኩት ነገር ቪዲዮ ሲለቀቅ እንግዲህ ታያላችሁ ከእንትና ጋር ሆኖ ሊመጣ ነው ከሩታ ጋር ሄርሜላ ከሌላ ሰው ጋር ትመጣለች ሩታ ደግሞ ከዳኒ ጋር ትመጣና እንደ ፍቅረኛሞች አክት ምናምን ትሰራለች ወደደኝ ወደድኩት ትላለች ከዛ አብርሃም ተናዶ በንዴት ወደ ሩታ ይመለሳል ማለት ነው ወደ ልጁ ሄርምዬ ደግሞ የሆነ ቆንጅዬ ስሙን አልነግራችሁም ግን በጉጉት ጠብቁ እንጂ ሄርሙዬ ራስ በጣም ቆንጅዬ ወንዳለ የሆነ የሚፈልጋት ወንድ ልጅ አለ እሱን ማቀርብላችሁ እኔ ዝም ብዬ አይደለም ቀስ እያልን ነው የምናቀርብላችሁ ቀስ እያልን እናቀርብላችሁና ታያላችሁ ማለት ነው የሄርሙዬ ደግሞ ቆንጆ ነው በጣም ብታዩ እንዳብርሽ አይልም ሲያወራ አይልም እንደ አብርሃም የሚል አይደለም የምሬ ነው የምላችሁ የምላሱ ምናምን የተደራረበበት አለ በጣም ቆንጅዬ ፍሪዛን ነው የሚለው ነገር ላይ ነው ሚዛን ያደረገ ነው ደግሞ ወደዛ ሀሳብ ነው እየወሰደን ያለው ሄርሙዬ ጋር ቢዲ አሁን ከፍቅር ጋር ህይወት ጀመረ ቢባል እናንተ ለማፍሸቅ ህይወት ጀመረ እናንተ ለማፍሸቅ ግን ተቀበሉታላችሁ ነው የሄርሜላ እርግዝና ለማፍሸቅ ነው እኔ እየተጠራጠርኩ ነው የሚለው ነገር ላይ ነው ሚዛን ያደረገ ነው ወይም ደግሞ ወደዛ ሀሳብ ነው እየወሰደን ያለው እሺ አሁን ከፍቅር ጋር ህይወት ጀመረ ቢባል እናንተ ለማፍሸቅ ህይወት ጀመረ እናንተ ለማፍሸቅ ልጅን ቢወድ ተቀበሉታላችሁ ነው ብዙ ማያስታውቅም ነበር ለማፍሸቅ ነው አብርሃምን እንትን ለማለት ያረችው ነገር ነው ግን የሄርሜላ እርግዝና አይ የሆነች ነገርም አለች እሷንም አጣርተን እንደርስባታለን ቀስ ብለን ያው እየተረጋጋን አይደለ ሁሉ ነገር ምናጣራው ተረጋግተን ምን ብለን አጣርተን ይዘንላችሁ እንመጣለን አዎ የምሬ ነው የምላችሁ ይዘን እንመጣለን እና ደግሞ ማለት ነው የኔ በጎች ኑ ይያላችሁ እኔም ለምን አንዴ ግብዣ ሱኛል ለማክሸቅ ነው የሚለው ነገር ላይ ነው ሚዛን ያደረገን ያለው ወይም ደግሞ ወደዛ ሀሳብ ነው እየወሰደን ሲባሉ ስለሚመጡ እሺ አሁን ከፍቅር ጋር ህይወት ጀመረ ቢባል እናንተ ለማፍሸቅ ህይወት ጀመረ እናንተ ለማፍሸቅ ልጅን ቢወድ ተቀበሉታላችሁ ነው በኮሜንት አሳውቁኝና ለማፍሸቅ ነው እሺ ይዤላችሁ መጣለሁ እኔ አቀርባችኋለሁ እኔ ጋር ማለት ነው ምን ይመስላችኋል የኔ ውዶች ምን ይመስላችኋል አዎ እናንተ በደንብ እዩ